ይኸውና እየሳትክ ነው፣ መንገድ እየሳትክ ነው ብያለሁ አይደል? የምታወራውን ነገር ተጠንቀቅ እያልኩ ነበር። እንደዛ ራሴን ለማጥፋት በገመድ ሰቅያለሁ እኮ ራሴ። እንደዛ የሆንክላትን ሴት ግን ቪዲዮዋን ልታጋልጣት አልፈለክም ነበር። ወንድምነታችን ከዛሬ ጀምሮ መብት ነው፣ እንደፈለክ ማድረግ ትችላለህ። ያደረኩት ነገር ነው ሁሉም ትዝ የሚለው። እሱማ እኔም አልረሳውም እኮ እያልኩሽ እኮ ነው። እንድንቆራረጥ አልፈልግም። በቃ እንደዛማ እሱን ማትፈልግ ከሆነ ስሜትህን ኮንትሮል አድርግ። ስሜትህ እንዳመጣልህ አታውራ። በሆነበት ምን አይነት ሴት ነሽ? ምን አይነት ሌላ ድራማ ትናገራት። በቃ እናገራታለሁ። አስፈላጊ ከሆነ በጥፊ ልላት እችላለሁ። ምንም አላደርግም። በቃ አክብሬ ያለው ወንድሜ ነህ። በቃ ከዚህ በላይ ታላቄ ነህ። ከዚህ በላይ ምንም ነገር አልልህም ነው። በቃ እንደዛ የምታስብ ከሆነ ሂድ። በቃ አውራን እኮ አይደል? እንዲሆና ምንም አላወራንም። መጣ አውራኸኝ አይደል? እኔ አመኘበታለሁ። በቃ ተወኝ አልኩህ አይደል? እኔማ በዛን ሰዓት ስሜታዊ ሆነህ መስሎኝ ነበር። ቀስ በል እንጂ አሞኛል እኮ ግሬና አሞኛል። ቀስ በል ወግን እንደዚህ አድርገህ ታውቃለህ? ለዛ ነው የምትሮጥብኝ። ተነቀልኩኝ ሮጥክ ወይ ወጥ ታረጋ ዲጣሩ እንደምትከሳተርብኝ መሳቅ አለብኝ ነው እናውራ እንጂ ሸበላ ስባይ ነፍሰ ጡር ናት እንግዲህ አማራ። እኔ እኮ አምሮኝ አይደለም ዶክተሩም ወክ አድርጊበት እግርሽን አንቀሳቅሽ ብሎኛል። ለዛ ነው። ቆይ ማን ነው ደጋፊ? እኔ ልደግፍ እንዴ? መንገዳገድ ጀመርክ? ለዛ ነው። እሺ እና አትሩጥ፣ ቀስ በል። ምንድን ነው እንደዚህ መሮጥ? ትቸኩላለህ። ስራቅጥበት እኮ ነው ያመኝ እንጂ እያለ እግሬን አታጥበይም ታዲያ? ማታ በሙቋ በጨው ጥሩ ነው ተብሏል እኮ። ታፈላልኛለህ፣ እግሬን ታጥበኛለህ። ምንድን ነው ራስሽ አትሰሪም? ምን ችግር አለው? ምን ችግር አለው? ምን ከተንከባከብክ በደንብ ተንከባከበኝ። ግማሽ ከሚሆንብኝ ብዬ ነው ያን ታስቤልህ ነው። እሺ አንድ ግድ ማድረግ የነበረብኝ ነገር ነበር። የእሷም ደህንነት ስለሚያሳስብ አብሬያት ግድ መውጣት ነበረብኝ። እንግዲህ ትንሽ ወክ እያደረግን ነው። እያሯሯጠኝ ምን ወክ ነው ይሄ? ብቻ ኦልሬዲ ይበቃሻል ይመስለኛል። ይበቃሻል? ጤነኛው ሰው ራሱ በዚህ ልክ ወክ አያደርግም እንዴ? ትንሽ እንዲፍታታ ነው። በቃ ከዚህ በላይ ነው። እና ይሄ ተፍታታ በቃ እንዲየሮጥክ ባይዘው አንተ እየሮጥክ እየተከተልኩ ነው የሚመስለው። ትንሽ ተረጋጋ። ምንድን ነው? ዘና ብለን እንሄድ እንጂ ያምራል ግን ይሄ ቦታ ደንብ ይዘኸኝ የማታውቀው ያምራል ይሄ ቦታ። እሺ ና ልትሄድ ነው እንዴ? ና ደግፈኝ። ከአንተ ጋር ግን በስመ አብ ሁሌ በጨቃጨቅ እኔ አሁን ይሄን ደረጃ መውረድ አልችልም። እና ትዘለኝ እናት አታዝለኝ እኮ እዘለኝና ወረደኝ። እኔ ደረጃውን መውረድ ይከብደኛል። ኧረ ተው እያዛኩ አይደለም አዝለኸኝ አትወርደኝ እኮ። በዚህ በኩል መመችሽ ከሆነ በዛ በኩል በላይ በኩል መሄድ እንችላለን። ገና ላይ ልንሄድ አጭር እኮ ናት ይቺ። እዘለኝና ወረደኝ። እሺ ዝቅ በልልኝ፣ ዝቅ በልልኝ። ኧረ እናትሽ እሺ ዝቅ በል
ትወርቂያለሽ በቃ ይቀበል እንደዚህ እሺ ቀፈኝ በቃ ዙሩን አቀፈኝ በቃ ተሻለሽ መሞሽ ነበር መሰለኝ ደግፍሽ ነው የሚወርድ ቀስ እያልሽ እግርሽ ያኛው እግርሽን እጅሽን አውርጂው እዚሁ እኮ ያለው እንደዚህ ላይ ያዘሽ እንዲህ አይደለም እንደዚህ ያዘሽ አንተ ግን የምራችሁ በጣም እኮ ከባድ አይደለም እንግዲህ እዚህ ላይ እናት ነይ ሮች ደረስ ጨርስ እሺ አታሯርጠኝ ወይኔ ትግስት አታሯርጠኝ ቀስ ብለህ እንዴት ምንድን ነው የምትሯሯጠው የት ልትደርስ ነው እንዴ ከዚህ በኋላ ስራ ትገባለህ ከዚህ በኋላ ገና አይደል እንዴ በእግዚአብሔር ዛሬ በቃ እንዳንቺ ሲመቸኝ መሮጥ እኔ ልሮጥ አይደለም የመጣሁት ወክ ላደርግ ነው ቀስ ብለህ ሂድ አልመጣም ፍቅረኛሽ አደረግሽኝ እኮ እንደዚህ ታኮርፊያለሽ ሁሉ ሳሊ ስለፈለኩ ችግር የለውም ማሳድጋ በስመ አብ አንተ ጋር ግን መሄድ መቼ እራሱ ድጋሚ የሚመጣ እግሬን አልተሻለኝም እንዴ እና ታዲያ የት ነው ታዲያ የትኛውም ቦታ ላይ አስፋልት ላይ ወክ ማድረግ ትችላለሽ እዛ ላይ እኔ ጋር የሚሰሩ ሴቶች ስላሉ እነሱ ለምን እንደምስልክ ሌላ ሰው አንተ እያለህ እኔ ስራ ላይ ከስራ ስትመለስ ወክ ማድረግ እንችላለን ወይ እኔ ልብ ነው የምትጠቢው ግን አንቺ በቃ እየሄድን ነው ግን አታሯርጠኝ ቀስ በል እሺ እኔ እዛ ጋር ተቀምጬ ልጠብቅሽ እምብዬው ብቻዬን ነው ያስቀረኝ ገና ላይ እንደዚህ ጮክበት እኔ ምንም የቀን ስራ ራሱ ሰራ ባንቺ ልካለሁ ምንም ሳልሰራ መከደፍ ነገር ነው አራሴ ልካድክ በህይወት ታሪጋ ማል ብር ያደክማል እንደው ደስ ይል እንዳይገባሽ ደግሞ ጠጋም አትልልኝ ምን አይነት ልጅ ነው እዚህ ጋር ምን ተመጣ ለምዛ ጋር ዲዲ ወይስ ና ጫት እዛ ጋር እዚህ ፀሐይ ላይ የሚያስቀምጠን እሺ አትሩጥ ያዘኝ ና ደግሞ ዲስቱ በሳጭ ከዚህ ደስ ደህተል ስላም ወካላ ረኩት ያደጋ እያራባት ያደረሰ ያጨረስኩ ናዚ ጋር ልክ አስተይ ና ያየው ከመጣሽ ነጭ ግን አሁን መቀመጥ አይደል ና ያየው ካበን አይና ይሄን ያየው
ግን እንደዚህ አንዳንዴ መውጣት የለብንም። ሁሌ ቤት ከምንሆን አንዳንዴ እንደዚህ ይወጣል። ምን ታስባለህ? ሰዓት እኮ ሲኖር መዝናናት ደግሞ ሁሌ ስራ እኮ አይደለም። አንዳንዴ መዝናናት ማይንድህን ልትፈሽ። እሺ ተይ፣ እሺ በምን ነው በወሰዱሽ እያልኩኝ ነው። አንተ እያለህልኝ ማን አድርሷቸው? የ7 ዓመት ህጻን ልጅ መስሎ ወሬ አታውቁም። ከአንተ ጋር ሰው ደስ ስለሚለኝ ነው። እሺ እሺ። የኔ ቆንጆ ደግሞ ዛሬ አምሮብኝ ሰብረው ነው እንዴ? ሰብረው ነው ወይ? ይንሸራተተኝ። እሺ ከዚህ በኋላ እንደዚህ ቢያንስ በሳምንት አንድ ቀን መውጣት አለብን። ወጣ ለምን ዛሬ ንጹህ አየር ሳንዳው ነው ሊቆጣ ተሻለሽ ወደ መቼ ተሻለኝ? ባሰብኝ አይደል? ባለፈው ተካፍ ሶብኛል እኮ በጣም እዚህ ነበር ማለት ቶፋ፣ የኔና አንተ ነገር እንዲህ ነበር። እኔ ተደውሎልኝ መምጣት አለብኝ ማለት እየተንዣዣው ነው ምናምን ብለው ደወሉልህ ነው? የምርህን ነው? ምንድነው የምርህን ነው ማለት? እኔ ያምኝበት ማድረገው ነገር ላይ ቆይ ስንት ነገር እንዳላደረገችኝ ዛሬ ከሷ ጋር እየተንዣዣውክ የሆነ አሪፍ ታይም እያሳለፍክ ሌላስ ነው ወይስ ለወደፊትም ያው እንደጠረጠሩት እነሱም ልታገባ ታስባለህ? እሱ የኔ ብቻ ነው። ከፈለኩኝ ማግባት እችላለሁ። ይሄ አንተን የሚመለከት ጉዳይ አይደለም። እኔ ምንም ቶፋ፣ እኔ ካንተ ይሄን ስለማልጠብቅ ነው። ቆይ አውራን እኮ አይደል? እንዲሁና ምንም አላወራንም። መጣ አውራኸኝ አይደል? እኔ ያመኘበታለሁ። በቃ ተወኝ አልኩ አይደል? እኔማ በዛን ሰዓት ስሜታዊ ሆነህ መስሎኝ ነበር። ለካ አንተ አቅደህበት ፈልገኸው ነው ይሄን ነገር እያደረግህ። አንተ ከዚህ ቀደም እንደዚህ ረጅም ጊዜ ስትቆይ አልነበረ? ቪዲዮን አሳየን አናሳየም? ምንድነው የተፈጠረው? እንደዚህ እኮ አንተ እኔ ነው በቃ የረገም ምክንያት ነበር። እኔ ምክንያት አለኝ፣ ግን ምክንያቴን ማስረዳት አይጠበቅብኝም ላንተ ቶፋ። የምር እኔ እናንተ ነገር እንዲህ ነው። አስፈላጊ በሆነበት ምን አይነት ሴት ነሽ? ምን አይነት ሌላ ድራማ እናገራት። በቃ እናገራታለሁ። አስፈላጊ ከሆነ በጥፊ ልላት እችላለሁ። ይሁን አሁን ስሜት አየሁክ። ያኔ እንኳን እንደዛ ቪዲዮን ሰርቃብህ እንኳን አልመታሃትም። ሰው ምን የምትመታበት ምንም አይነት ምክንያት የለም። ቶፋ ሌላ ነገር አስባስ ቢሆን እኛ እዚህ ህይወታችን ውስጥ እየገባች አለች። እንደዛስ ቢሆን እንደዛ ከሆነ እኔ ራሴ መጠበቅ እችላለሁ። ለኔ አስበህ ለኔ ተጨንቀህ ከሆነ አንተ ሲጀመር ቶፋ አንተ ልክ አይደለም። የሆነ ነገርህማ የሆነ ተነክተሃል እንጂ በሰላም አይደለም እንደዚህ ይሁን ያለው። በቃ መጀመሪያ ላይ ልክ አልመሰለኝም ነበር። አሁን ግን ልክ መስሎኝ እየጠበቅኳት። ኧረ እባክህ ዝም በይ አስመሰለኝ። ይሁን አሁን ምንድነው የምትፈልገው? ምንድነው የምትፈልገው? ቆይ አሁን አንተ እንደዚህ በቃ ህይወቴን እንዳመሰቃቀለችው ህይወቴን እንዳልነበር አውቃለሁ። ወንድሟ እንደመታ ምናምን አውቃለሁ። ግን አንተ መታኸው ነበር። እሱ በምን ላይ ደግሞ ያደረገው ነገር ደግሞ ልክ አይደለም። በምን ስለመታ በቃ አሁን ልክ እያደረኩኝ ያለሁት እኔ ብቻ ነኝ። ኧረ እባክህ አንተ ብቻ ልክ፣ ሁሌ አንተ ብቻ ልክ ነህ ማለት ነው። እንደዛ ነው የምታስበው ቶፍ? በቃ ልክ ካልመሰልኩ ደግሞ ተወኝ። በቃ ይሁንና ምን እንዳደረግ ነው የምጠብቀው? ከጠላቴ ጋር ጓደኝነት ፈጥረህ ግንኙነት። እሺ በቃ አስጩወይ ቁጭ ብለህ ምን አገባሽ? እሪ ብል ምን አገባሽ አንቺ? ይኸውልህ ምን አገባሽ አንቺ? ማን ሆነሽ ነው? ቁጭ ብለህ የሆነ ሰዓት ላይ ባድ ይኸውልህ ስርዓት ይኖር አይኖረኝም። ከኔ ጋር ነው ያለችው። ምን አገባኝ? ከኔ ጋር ነው ያለችው። ከአንተ ጋር ሲጀመር አንቺ አውቀሽ ነው። ይሄም አልታመምሽም ሲጀመር። ሰምኛለሽ አንቺ
ስሜታዊ እየሆንክ ነው እና ደግሞ ታስቀየመኛለህ። ስሜታዊ መኪና ገጨኝ ምናምን ያለችው ውሸቷንስ ቢሆን ካሊድን እሷ ልታስገጭስ ቢሆን እንዴት አወቅ? እሱን ደርስበታለሁ አትበለኝ። በቃ አስሬ ቶፋ አትሆንም፣ ተዋት በቃ ይችና። አንቺ ደግሞ ነግሬሻለሁ፣ ከአንድ ሁለቴ ነግሬሻለሁ። መሆን አለመሆን ነው የምታወራው። ከህይወታችን ውጪ ብዬሻለሁ። ይኸውልህ የማይሆን ነገር እያደረግሽ የማንም ህይወት ውስጥ አልገባችም። የተረዳኸኝ ከሆነ የማንም ህይወት ውስጥ አልገባችም፣ ደግሞ እየገባችም አይደለም ነው እንጂ ህይወታችንን የሆነ የዚህ ነው ያልኩህ። የሚያበሳጭ ነገር አይደለም። ቀላል ያበሳጨኛል፣ ቀላል እበሳጫለሁ። ይኸውልህ ሌላ ሰው ምናምን ይኸውልህ አቴንሽን ይሰብሰብ። ምንም አያገባኝም። እኔ ስለማንም ምንም አያገባኝም። ህይወቴን ካመሰቃቀለች ህይወቴን እንዳልነበረ ካደረገች ሴት ጋር ህይወቴን ያመሰቃቀልከው አንተ ነህ ያመሰቃቀልከው። ያኔ እሷ ከመምጣቷ በፊት ለኔ ነግረኸኝ ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። እዛው በእንጭጩ መጨረስ የምንችለው ነገር ያው አሳድጋ አሁን እዚህ ላይ ደርሷል። ያኔ እሺ ጥፋትም ቢሆን ጥፋት ሰርቻለሁ። አሁን ግን ያን ጥፋት እንድትደግም አልፈልግም። ያጠፋውን ጥፋት እኔ እያረምኩልህ ነው፣ ቢገባ እያስተካከልኩልህ ነው። ኦኬ ከሷ ጋር ፍቅረኛ ምናምን ሆነ ከሷ ጋር ግንኙነት ጀምረ እኔ መልከታ ነው እንደፈለኩኝ መሆን ይችላል። እሱን አንተ የሚመለከት ጉዳይ አይደለም። ሲጀምር ደግሞ አንተ እንደምትለው አይደለም። ቀድሜ ነግሬሃለሁ፣ ትናንትናም ነግሬሃለሁ። ይኸውና እየሳትክ ነው፣ መንገድ እየሳትክ ነው ብያለሁ አይደል? የምታወራውን ነገር ተጠንቀቅ እያልኩ ነበር። ስለዚህ የመሰለን እያወራህ ነው፣ ችግር የለውም አውራ። አንተ ስለሆንክ እታገሳለሁ። ቶፋ በጣም ራሴን ከሚባለው በላይ በቃ ራሴን የሆነ ለመቆጣጠር ራሴን እንትን ለማለት እየፈለግኩ ግን አልቻልኩም። እቺ ልጅ ጭራሽ አንቺ አንተስ ተው አንተስ ቶፋ ኪያ ጋር ሄዳል ማለት ነው። ከጣሌቴ ጋር እያበርሽ ነው ምናምን እያልክ እኔ እሷ ላይ ማብደባት ይሆናል። ማን ያውቃል? ካልተቀረጸ ቪዲዮ እሷም አንተም ምን እንደነካችሁ አላውቅም። ምን እንደሆናችሁ አላውቅም። ለምን እንደዚህ ሲጀመር እንትን ብያለሁ። የሆነ ካንተ ነበር ይሄን ነገር የሆነ በቃ አንተ ታዝንልኛለህ፣ አንተ ለኔ ትከላከልልኛለህ። ቆይ የኔ ከሷ ጋር መሆን ወይም ደግሞ እሷ እኔ ጋር መቀመጧ ለምንድን ነው አንተን በዚህ ልክ የሚኮነኩን? ሁሌ ይጠዘጥዘኛል ያደረገችኝ ነገር። ሁሌ ነው የአእምሮ ህመም የሆነብኝ። እንደዛ ራሴን ለማጥፋት በገመድ ሰቅያለሁ እኮ ራሴን። እንደዛ የሆንክላትን ሴት ግን ቪዲዮዋን ልታጋልጣት አልፈለኩም ነበር። እኔ ግን አጋልጬ ሰጥቻታለሁ። አሁንስ ቢያንስ እኔ አንተ ላይ እየካስክ ነው። ያኔ ስላደረግኩ ይቅርታ። አሁን እኔ ያለሁልሽ ከኔ ጋር መሆን ትችላለሽ። ዝም በይ ያልኩሽ አንድ መልስ እንድትመልሽልኝ አልፈልግም። ተረጋጊ። እኔ እና እሱ ነው። አትረጋገስ። ምን ታመጣለሽ ቶፋ? አንተ ምንም አታመጣም። አሁን ላይ ወንድሜ ነህ ምን ብያለሁ። አንተ ግን አሁን ከጠላቴ ጋር እያበርክ ነው። ላብር እሱ መጨረሻ ላይ የምናረጋግጠው ይሆናል። ምንም መጨረሻ የለውም ይሄ ነገር። በቃ ይሄን አይደል የምትፈልገው? አዎ ይሄን ነው የምፈልገው። ከሷ ጋር በፍቅር አንተ ምንድን ነው ላፍለከት ይኖር። በቃ አመሰግናለሁ። ከማር ነው የመጣልን አፍ ላይ የመጣልን ነው እንደምታወራው አንተ። እሺ ምን አለ ከዚህ በላይ ምን አለ? እያየሁት አይደል እንዴ? ጭራሽ የሆነ ስትንከባከባት ነበር ሳልመጣ በፊት የሆነ ምንስ የሆነ አለ አይደል? ይሄኔ ወስዳት ሮሚዮ እና ጁሊየት እያጫወታችሁ ነው እንደዛ አይነት ነገር። ቶፋ ለወንድሜ ላደረገችልኝ ነገር ምንም ባደርገላት ሳንሳት ነው እየነገርኩ ነው። ለወንድም ላደረገችልኝ ነገር አይደል? ሌላኛው ወንድም ተሰቅሎ እንዲሞት ላደረገችውም ነገር ለዛም አመስግናት እንጂ። ለዛ ደግሞ ተገቢ የሆነ ቅጣት ሰጥቻታለሁ። ምክንያቱም ቪዲዮውን በአደባባይ እንዲለቀቅ ያደረኩት እኔ ነኝ አይደል? አንተ አይደለህም ቶፋ፣ አንተ አይደለህም። በቃ ጊዜው ስለሆነ ወጣ እንጂ ሌላ ነገር አይደለም። እንዳንተማ ቢሆን እኮ ይሄም ነገር እኮ አይጋለጥም ነበር። ባይጋለጥማ ደስ ይለኛል። በውስጥ ቢያልቅ ኑሮ አንዴ ተጋልጧል። ግን አሁን ላይ ደግሞ ከህይወታችን እንድትወጣ ፈልጋለሁ። መውጣቱ አይቀርም፣ ግን ደግሞ መታገስ ይኖርባል። ምንም መውጣቱ አይቀርም አይደለም። አንተን እየመረዘች አብራህ ልትኖር ነው እንጂ ይሄን አደጋ የሆነ መስመር በመስመር እንዲሄድ ያደረገችው እሷ ናት። መስመር ሁሉም ነገር መስመር ይዞላት ከአንተ ጋር ህይወቷ እንዲሰምር ከአንተ ጋር የተመቻቸ ህይወት እንድትኖር አመቻችታ አቅዳበት የገባችው ነገር እንጂ እሱን መጨረሻ ላይ የምናወራው ይሆናል። ይሆንና አሁን ምንም ያረጋግጥነው ነገር የለም። ልክ ትሁን አትሁን ራሱ እርግጠኛ አይደለን። ስለዚህ ለጊዜው ጊዜ መስጠት ያለብን ይመስለኛል። ለጊዜው የሚባል ነገር ይሄ ከሆነ ውሳኔ ይሄ ከሆነ ቶፋ እኔ እስማማለሁ፣ ችግር የለም። ግን ወንድምነታችን ከዛሬ ጀምሮ ተቆርጧል። መብት ነው፣ እንደፈለክ ማድረግ ትችላለህ። የመጨረሻ ቶፋ የሆነ እየነገርኩ ነው። እኔ ከአንተ ጋር በምንም ታምር የሆነ እንድንቆራረጥ አልፈልግም። በቃ እንደዛማ እሱንም አትፈልግ ከሆነ ስሜትን ኮንትሮል አድርግ። ስሜትን እንደመጣልህ አታውራ።
እንዴ አንተ ያ ሁሉ ነገር ስታደርገኝ እኮ አንድ ነገር ተናግሬ አላውቅም እኮ አይደለ እንዴ? ያኔ እኔ ከሷ ጋር እሺ ገዳሜ አላልኩም እኮ ስላላየኸኝም እያየሁ ነው እንዴ። ከዚህ በላይ ምን አይንህን አትመን ነው የምትለኝ? እሱ የኔ ህይወት ነው። ኦኬ ያንተ ህይወት ነው። ልክ ነህ። ሌላ ከቤተሰቦቿ ጋርም ተዋወቅ። ሌላ የምታቅዱት ነገር ካለ አንተም ተባበራትና አቅደህ ህይወቴን ማመሰቃቀል ትችላላችሁ። ለምንድን ነው ያንተ ህይወት የሚመሰቃቀለው? እኔ ከሷ ጋር ስለሆንኩ ከአንተ ጋር እኔ ቅርብ ስለሆንኩ አንተ በአንተ ተጠቅማ እኔን ለማጥፋት ነው። ባለፈው ራሴን ለመስቀል ሞክሬ ነበር። እሷ ራስህን ልታጠፋ የሞከርከው በእሷ ግፊት ሳይሆን በአንተ ጅልነት ነው። በእሷ የተነሳ ነው። በአንተ ጅልነት ነው። ምክንያቱም ጉዳዩን ባጭሩ መጨረስ እንችል ነበር። ቪዲዮ እጅ ላይ ነበረ። ቪዲዮ ለኔ ማሳየት ትችል ነበረ። ከዛ በኋላ በቪዲዮ ደግሞ አስፈራርተን እሷ ዝም እንድትል ማድረግ እንችል ነበር። አልፈልግም ነበር ያን ነገር ግን አንተ ነው ያመጣው። ያንተ ጅልነት ገመር ላይ ላንጠለጥል ከደረሰ እሷ በዚህ ምንም የምንጠይቅበት ነገር የለም። ተከራከርክለት? ስለ ጉዳዩ ነው እያወራሁ ያለው። አይ ተከራከርክለት፣ ተቆርቆርለት፣ ችግር የለውም። ሁላችሁም ከሷ ጋር ከነሱ ቤተሰቦች ጋር ሁላችንም ልክ ሆነን አንተ ልክ ካልሆንክ በቃ ማመን አለብህ። ልክ ነኝ እኔ። ስለዚህ ወይ ነው ሁላችንም ተሳስተን አንተ ብቻ ልክ ነህ። እንደዛ ነው የምትለው? እኔ እኮ ተጣልቻታለሁ፣ ተጣላት አይደል? እኔ እኮ እያልኩ ያለው እሷ እኔ ጋር ህይወቴን አመሰቃቅለዋለች። ወደ አንተም ትመጣለች፣ ነገ ወደ ሶፊም ወደ ሁሉም ትሄዳለች። እኔ ጋር እንድትመጣ ያደረጋት ማን ነው? ካሊድና አንዋር ናቸው ይዛቸው የመጡት። እነሱም አላመንኩበትም ነበር በጉዳዩ። ከዛ በኋላ አሳመኑኝ። ከዛ በኋላ ደግሞ ሶፊም ተመቸች። ይሁንና ላስቀይምህ ነው። አስቀይመኝ። ከዚህ በላይ ምንም የምታመጣው ነገር የለም። በቃ እየው እኮ አንተም እቺን ያዝክ፣ ኪያም ያ ወጠጤ ወንድሟን ያዘች። በቃ አንድ ላይ የሆነ ያድራላችሁ። በቃ ይመቻችሁ። በቃ እንደዛ ካልክ መርቀህን መሄድ ትችላለህ። ይጸጽታል። የምሬን ነው። ለምንድን ነው የሚጸጽተኝ? ና የምታወራ ከሆነ በስትክክል አውራ። እና ደግሞ ከዚህ በኋላ አንድ ነገር ነግረህ ማለት ነው ከኔ ጋር ሆነ እንኳን በጥፊ ለመምታት ምናምን አይደለም ቀና ብለህ እንድታያት አልፈልግም። እረዳታለሁ አስፈላጊ ከሆነ ቶፋ። እሱን ነው ጭራሽ ለጠላት ወግነ ከኔ ጋር ቶፋ። ክብር ለኔ መስጠት አለብህ። ከኔ ጋር ነው ያለችው። ስለዚህ እሷን ተናገርካት ማለት ደግሞ እኔን ክብሬን እየነካ ነው ማለት ነው። ስለማከብር ነው ጫፏን ያልነካሁት። የምታከብረኝ ከሆነ ከዚህ በኋላ እሷ ባለችበት ማለት እኔ ባለሁበት እሷን ትናገራት። እንኳን ባለሁበት አይደለም በሌለሁበት ራሱ እንድትናገራት አልፈልግም። ቶፋ አጠገቤ ደርሳ እኔም አድርገውና አድርጋለሁ። ምንም ማንም እንዲያስቆመኝ አልፈልግም። እሱን ያኔ ምን ነው እኔ ረጋ ባለ መንፈስ ረጋ ብዬ እየነገርኩ ነው። ከዚህ በኋላ ግን አንተ በምትመጣበት መንገድ ነው መጣ። እንዲህ እየደነፋ ዝም ልል አልችልም። እሺ እንድታውቀው ነው ነገር። አይ ቶፋ እኔ የኔና አንተ ነገር እንዲሆን ምንም እንደፈለክ ማድረግ ትችላለህ። ችግር የለውም። እንደፈለክ ማሰብ ትችላለህ። ተሳክቶልሻል። አንቺ የፈለግሽው ይሄን ነበር። እንኳን ደስ አለሽ። ተሳክቶልሻል። ምንም የለም። ጓደኝነታችን፣ ቤተሰባዊነታችን እንዲያከትም ነበር የፈለግሽው። እንኳን ደስ አለሽ። ሌላ ነገር ችግር ምን እንደሆነ ታውቃለህ? ይሁን ምንም ነገር ማውራት እንጂ ማዳመጥ አትችልም። ይኸው እሷም ይቅርታ ለማለት ነው ኪያ ማሰር የምትደውለው ከወንድሟ ጋር ስለሆንኩ ሁላችሁም አንተም ከሄድኩ በኋላ መደወል አይቀርም። ለምንድን ነው በደፈናው እንደዚህ እንትን የምትለው እንዴ? በደፈናው ባልሰማሁና ባላየኸው ነገር እንዴት ነው የምትወስነው አንተ? ቶፋ ከዚህ በላይ ምን ከዚህ በላይ ና እኔ እና እሷ እዚች ጋር የተቀመጥነው ለምን እንደሆነ መጀመሪያ ገብቶሃል? ጊዜ ለማሳለፍ ነው ቶፋ። እኮ ምን አይነት ጊዜ? አሪፍ ጊዜ፣ የፍቅር ጊዜ፣ ስለ ህይወታችሁ እየተጠናናችሁ። ችግር ይሄ ነው። በቃ ችግር ይሄ ነው ቶፋ። ባልገባህ ነገር ዝም ብለህ ድምዳሜ ሰርተህ ትገርሳለህ። ተወሰርካት እኮ አልጋህን እኮ ተጋርታ እኮ እየተኛች እኮ አስሬ ውጪ ያልካት እምቢ ብላ የሆነ እንደዚህ አንጠልጥለህ ማስወጣት ትችላለህ እኮ። ለምንድን ነው እስካሁን ዝም ብለህ በአፍ ብቻ የምትለው? እሱ ለአንተ በይሳት ሊገባህ አይችልም። ላስረዳህም አልፈልግም፣ እንዲገባኝም አልፈልግም። ከዚህ በላይ አየኋችሁ፣ አንተንም ኪያንም አየኋችሁ። አመሰግናለሁ። በቃ ሁሉም ሰው የየራሱ የሆነ ህይወት አለው። አንተም የራስህን ህይወት ሁሉም ሰው የራሱ ህይወት አለው። እሺ፣ የራስህን ህይወት መርጠህ። ስለዚህ ለኔ ህይወት ደግሞ አንተ አይደለም የምትመርጥልኝ ነው። ኦኬ እኔ ወንድም እኔ ለአንተ ህይወት እንዳልመረጥኩልህ ሁሉ አንተ ለኔ ህይወት መምረጥ አትችልም። እሱን ማድረግ የምትችለው በፊት ነበር። በፊት ላይ ይሄ ሁሉ ሳይፈጠር በፊት ሶም ወደ ህይወታችን ሳትገባ በፊት እዛ አየር ላይ ማለት ነው ማስቀረት የምንችለው ነገር ነበር። ይሄን ያህል ውስብስብ ነገር ሳይፈጠር ማለት ነው። የኔም ቤተሰቦች አደጋ ላይ ሳይሆን ከአንድም ሁለቴ በጣም በተደጋጋሚ ነግሬያለሁ። የኔ ቤተሰቦች አደጋ ላይ ሊወድቁ እንደሚችሉ ጠይቄ አጠገባችን ስር ያለውን እስቲል እንኳን አልነገርከኝም እኮ መሀላችን ስር ማን ተሸክሽጎ መረጃ እያቀበለ እንደሆነ እኮ ማንም እኮ የሚያውቅ የለም አይደል? ካንተ ውጪ እሱን እንኳን አልነገርከኝም።
ስለዚህ አንተ ያንን ነገር ሳትነግረኝ እኔ ስለሷ የማስረዳበት ምንም ሞራል የለኝም። ደግሞም አልፈልግም፣ ላስረዳህም አልፈልግም። አታስረዳኝ። እኔም ያደረኩትን አድርጌያለሁ። ያ ሰው ድጋሚ አይመለስም። ድጋሚም ስለዛ ሰው ማውራትም አይጠበቅም። ብቻ ግን እኔ የማደርገውን ነገር ጠንቅቄ አውቃለሁ። ስለዚህ ስለራስ ላይፍ ብቻ ተጠንቀቅ እና ስለራስ ላይፍ ብቻ አስብ። ከበእምነት ጋር ያለህን ነገር አስተካክል። እሱ ነው የሚሻለው። ማናችሁም አያገባችሁ። በቃ ይሄ ደግሞ አያኗኑርም። በቃ እኔ ወንድም እንደ ቤተሰብ እያወራህ ማንም አያገባውም አንተም አያገባህም ትለኛለህ። ከዚህ ቀደምም ጀምሮ ማለት ነው። እንደዛ ደግሞ እያሰብክ ደግሞ የምታወራ ከሆነ ደግሞ በቃ የራስን ኑሮ ኑር። እንደዛ ነው የምልህ። አንተም የራስን ኑሮ እየኖርክ ነው። እኔ የራስን ኑሮ ብኖር ምንም እኔ ስላንተ ህይወት እየተጨነኩኝ አንተ ጋር መጥቼ አይመለከትህም ብለኸኝ ታውቃለህ። ምንድነው የተጨነቀው? ምን ብትጨነቅ ነው? ለሞራሊ ብታስብ ነው? ከዚህ ልጅ ጋር እንደዚህ ስለምጨነቅልህ መሰለኝ ህይወቴ እስኪጠፋ ድረስ አብሬህ ስሆን ነበር። ራሴን አደጋ ስር ምናምን ከትቼ የነበረው ስለምጨነቅልህ ነበር። ስለዚህ የኔ መጨነቅ ስላልገባ የሷ ፍቅር በልጦብህ ነው። ከወንድምነታችን የሷ ፍቅር በለጠብህ ይሁንና የችግር ነው። እንግዲያውስ ለምታወራው ነገር አላፍትና አጥቶ ምንድነው? ቆይ ምንድነው? እኔ አስረዳኝሽ። ለምንድነው አብራችሁ ይሆናችሁ? ማስረዳት ለምንድነው ከህይወት ማስወጣት የከበደ? ለምንድነው ከቤት ማስወጣት የከበደ? ማስረዳት አይጠበቅብኝም። እና ደግሞ ከኔ ጋር ስለሆነች ደግሞ ፍቅረኛ ነች ማለት ግን አይደለም። አንድ ቤት እየኖራችሁ ከዚህ በላይ አንቺ እንደዚህ አትይኝ። በቃ አንቺም እንደዚህ እንድታይኝ አልፈልግም። እንደፈለገች እትይ አትናገራትም። ኧረ እባክህ እሺ ቶፋ እኔ ነው እንዲያልክ ያለው በደንብ ነው እየከተትከኝ ነው። በደንብ የፈለግሽው ነው። እልህ ውስጥ እየከተትከኝ ነው። አክብሬሃለሁ ቶፋ። ባታከብረኝ ምን ታደርጊ? ምንም አላደርግም። በቃ አክብሬሃለሁ። ወንድሜ ነህ። በቃ ከዚህ በላይ ታላቄ ነህ። ከዚህ በላይ ምንም ነገር አልልህም ነው። በቃ እንደዛ የምታስብ ከሆነ ሂድ። በቃ እሄዳለሁ። ያንን ማድረግ ትችላለህ። እሄዳለሁ። አንተም ኪያም ከዚህ በኋላ ስትመጣ አብሬያት ከሆንኩኝ ለኔ ክብር ስትል አትሊስት እንዳትናገራትሽ። እንኳን መምታት የሩቅ ጉዳይ ነው። አልመጣም ማለት ደስ ይለኛል። አመሰግናለሁ። በጣም አመሰግናለሁ። ትናንትና መጣ አወራሁት፣ አስረዳሁት አይደለ? እንደዚህ አይደለም አልኩት አይደለ? በቃ ሊረዳኝ ነው የሚገባው። ቢሆንም እሱ እኮ ይሄንን የኔን እንትን እኮ አይደል? ያኛው ነገር ነው ትዝ የሚለው ያደረኩት ነገር ነው ሁሉም ትዝ የሚለው። እሱማ እኔም አልረሳውም እኮ እያልኩሽ እኮ ነው። ያኔ የተፈጠረውን ነገርማ እኔም ልረሳው አልችልም፣ በፍጹም ልረሳው አልችልም። መሀላችሁ ገብቼ እንደዚህ ማድረግ በጣም በአንቺ ምክንያት ከመሰለሽ ሲሻልሽ ትሄጃለሽ። በቃ ሲሻለኝ እኮ ሄዳለሁ፣ ግን እንደዚህ መሆን የለበትም። እሱ ይመለሳል። ወንድም ያደለ እንዴ? ሻርጋክተ በደንብ አወራ። አሁን ረጋ ብዬ ማውራት ስለማልችል ነው። ረጋ ብዬ ትናንትና ለማውራት ሞክሬ ከዛ ምንም ለደምጠኝ ፈልግ ከኔ ጋር ሲያይት በጣም ነው የሚደብረው። ወንድሙን በቃ እንደዚህ ካደረገ ሊረዳኝ ይገባል። ማየት በጣም ይረዳኝ። አቅማ ያንተ ምን አልነበረኝም። በቃ ኖርማል ነው። እንደዛ ሊሰማው ይገባል። ተሰማ በቃ ከበሚጋም እኮ ጥሩ ላይ አይደሉም። በጣም የተጎዳው እንግዲህ ተመልካቾቻችን በራሱ መንገድ ልክ ነው፣ ግን ምን እያደረኩኝ እንደሆነ ፈጣሪ የግድ ለእሱ ማስረዳት ያለብኝ ይመስለኛል። ማለት ለማስረዳት ሞክሬ ነበር እንደሆነ ደግሞ ምናምን ሊረዳኝ ፈቃደኛ ስላልሆነ ኢነርጂ ማድከም ነው አይደለም፣ መጨረስ ነው ቢሆን በቃ በሚያውቅበት ሰዓት ተመልካቾቻችን ሀሳብ አስተያየት